ራሴን ያገኘሁት ብላለች ማለት ነው። እና አላህ ያድርግሽ፣ አላህ ያድረስልሽ፣ አላህ ወጥቶ ከመቅረትም አላህ ይጠብቀን። እንደዚህ አይነት ነገር አላህ አያሳየን ማለት ነው። ሁላችንም አላህ ይጠብቀን። ሁላችንም ያለ ነው ስግደት ነው ማለት ነው። እና በጣም አዝኛለሁ ወላሂ። ስግደት እለወጣለሁ፣ እቀየራለሁ፣ ራሴን እለውጣለሁ ብለን እንሰደዳለን እና ምን እንደሚያጋጥመን አናውቅም ማለት ነው። እስቲ ቪዲዮንም ደግሞ አይተን እንመለስ። እንግዲህ ያው እንዳያችሁት ነው። እኔ በደንብ ማስገባት አልፈለግኩም፣ ምክንያቱም ዩቲዩብ የሰው ቪዲዮ ብዙ ጊዜ ተጭኖ አይቀበላችሁ ማለት ነው። እና እኔ ሀሳቤን ጠቅልል አድርጌ እነግራችኋለሁ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የዩቲዩብ ቤተሰቦች፣ የሀያት ፋሚሊ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ያለሁ አልሐምዱሊላ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ መቀላቀል ትችላላችሁ ማለት ነው። እና የኔ ሀሳብ ጠቅልል አድርጌ እነግራችኋለሁ ማለት ነው። እና አላህ አፊያ ያድርግሽ። በጣም አዝኛለሁ ወላሂ። እንደው እች ልጅ ፍትህ ማግኘት አለባት። በምን ምክንያት በ3 ወር በመጣችበት በ3 ወር እግሯ ተቆርጦ እጇ ፓራላይዝ ሊሆን ይችላል ማለት ነው። እና በጣም ወላሂ በጣም ከባድ ነው። ይሄ ደግሞ ከኤጀንሲ ነው የመጣችው። ኤጀንሲዎች ቦታ ሊሰጡበት ይገባል። በደንብ ትኩረት ሊሰጡበት ይገባል። እንደዚህ አይነት ነገር ወላሂ የሚከሰተው ነገር በኤጀንሲዎች ይባላል እንጂ ጥፋቱ ማን ጋር እንዳለ አይታወቅም። ግን ፍትህ ልታገኝ ይገባል እቺ ልጅ ማለት ነው። እና እስቲ ሁለታችንም አዳምጠነው እንመለስ። እናንተ ምን አዳምጠነው እንመለስ። ጠቅለል አድርጌ የመጣሁበት አጀንዳ እነግራችኋለሁ። እና ይሄ ቪዲዮ ደግሞ ልጋብዛችሁ ማለት ነው። አብረን እንወስድ እና ከመጣሁት አሁን 5ኛ ወሬ ነው። ምንም ደሞዝ የለኝም እና ስራውን ውጭም ሄጄ ቢዝነስ ስራ አለው፣ ቤትም ስራ አለው እና ደሞዝ ሲጠይቅ ሰውዬው ደብድቦኛል። 3 ደብድቦኛል። ነገር ተፍቶብኛል። ያው እንግዲህ ያው እንደሰማችኋት ነው ማለት ነው። ማለትም እኔ እዚህ ጋር ያው ከወጣን በኋላ የሰው ልጅ እንሰራለን፣ እንለወጣለን፣ ቤተሰቦቻችንን እንለወጣለን ብለን ከሀገራችን ተሰደናል ማለት ነው። ግን ስንሰደድም የወጣንበት ዓላማ ብር ፍለጋ ነው። ከሀገራችን ሁሉም ነገር አለ። የወጣንበት ዓላማ ግን ምንድነው? ብር ፍለጋ ነው ማለት ነው። ግን ስንወጣ ለምሳሌ ከኤጀንሲ ነው ተነጋግረን የወጣ ነው ማለት ነው። በእርግጥ ይሄን ትሰሪያለሽ፣ ይሄን ያንቺ ስራ ነው፣ ይሄን ነገር አይባልም። ግን ቢያንስ እንኳን ደሞዜ በኮንትራት ከመጣሁኝ ወር አያታለሁ። ከወር እንድታሳልፍብኝ አልፈልግም። ገባችሁ? የኔ የራሴ አስተሳሰብ ማለት ነው። ለምን ሰው ከሰራ በኋላ ስራው ከሰራሁኝ በኋላ በወሬ ደሞዝ መውረድ አለበት ማለት ነው። በወር ጠብቄ ካላወረሽ ለምንድን ነው መጠየቅ ያለብኝ? አካል እጠይቃታለሁ። አይም ካላችሁ 2 ወር፣ አይ 1 ወርም ቋንቋ አላውቅም ካላችሁ በሁለተኛ ወር ከኤጀንሲ ጋር ሊሆን ይችላል ከማውቀው ሰው እንድታሰጠኝ አደርጋለሁ። ደሞዝ ግን ከልክላችሁ የምትሰሩ እህቶች ግን ደህና ናችሁ? መዳማችሁ በነፃ ነው እንደ የመጣችሁበት አትከፍሉ? እንዴት ቤተሰብ የላችሁ? እኔ ደሞዝ ሳትቀበሉ ለምንድን ነው የምትፈጉላቸው? ወላሂ ከዛ ሚዲያ ላይ እየመጣችሁ ለምን ታለቅሳላችሁ ማለት ነው? ከምሬ ነው የምላችሁ እንዴ። በጣም ወላሂ የሚገርም ነው። አሁን እቺ እህታችን እንግዲህ እግሯ የተቆረጠችዋ ምን እንደሆነች አይታወቅም። ምን ትሆናለች ብላችሁ ታስባላችሁ? እስቲ ምን አጋጠማት ብላችሁ ታስባላችሁ? ሀቂቃ ነው የምላችሁ። እና አንዳንዴ አረቦች ራሱ ክፉ አረቦች አሉ ማለት ነው። በጣም ክፉ አረቦች አሉ፣ ጥሩም አሉ መጥፎም አሉ ማለት ነው። ምን እንዳደረሱበት አይታወቅም ማለት ነው። እና በጣም ጥንቃቄ አድርጉ ስትሰሩ። እናም ደግሞ እኔ ማለት የምፈልገው ደሞዛችሁ ከወር ማለፍ የለበትም። ከ2 ወር ቢያንስ ግፋ ቢል ኮንትራት ያላችሁ ከ2 ወር ደሞዛችሁ አታሳልፉ። በጣም ጥሩ ናት መዳም ልትሉ ትችላላችሁ፣ በጣም ቅቤ ናት ልትሉ ትችላላችሁ። ግን እንደ መዳም የሚቀየር ሰው የለም። ከምሬ ነው የምላችሁ። በጣም ተቀያሪ ናቸው። አሁን አሉ ስትሏቸው በኋላ የሉም ማለት ነው። ስለዚህ ደሞዛችሁ በአግባቡ መቀበል አለባችሁ ማለት ነው። እና ወደ ሌላም ሳልፍ ደግሞ እህታችን አላህ ሀፊ ያድርግሽ ያረብናል ያረብ። እና ወላሂ በተቻላችሁ አቅም ፍትህ በሉላት። ፍትህ እንድታገኝ መጮህ ባለባችሁ ሰዓት ጩሁላት። ወላሂ በጣም ነው ያሳዘናችኝ። አስባችኋል? ሁለት እግር ማጣት ማለት በጣም ይከብዳል ማለት ነው። በራሴ አስባችሁ እኔስ ብሆን የሚለው ነገር አስባችኋል? በቃ እጄን እግሬን ተቆርጦ እጄን ሽባ ሆኖ እና ሊላሂ ወኢና ኢለይሂ ራጂዑን በጣም ከባድ ነው ማለት ነው። እና ሌላው ደግሞ ማለት የምፈልገው ተሸከሙ ሲሏችሁ
ለምሳሌ የማትችሉት አቅማችሁ የማይችል ነገር መሸከም ያለባችሁ እህቶቼ አሁንም የምትመጡት ከዚህ በፊት የመጣችሁት ወስዳ ደግሞ ሌላ ቦታ ስታሰራችሁ አልሰራም አልሄድም ማለት መብት አላችሁ። ወላሂ ጊዜው ተላቋል ማለት ነው። ምንም እናንተ ከዚህ በፊት እህቶቻችን ሲመጡ ስልክ አይዙም ነበረ። በጣም ተጨቁነው በጣም ከባድ ጊዜ ላይ ነው ያሳለፉት። እኛ አልሐምዱሊላ እጃችን በስልካችን እጃችን የት አለን? ስልክ አለን። እንደፈለግን ቲክቶክ እያየን እንደፈለግን ዩቱብ እያየን እንደፈለግን። አሁን እኮ አልሐምዱሊላ ጊዜው ተላቋል። ሚዲያው ማለት ነው። ቢያንስ እንኳን በጣም ችግር ላይ ብትሆኝ አልሐምዱሊላ ይኸው ሚዲያ ኮሜንት ጽፈሽ አስገቡኝ እንደዚህ ችግር ደርሶብኛል ካላችሁ ቢያንስ ህዝቡ ራሱን ጮህላቸዋል ማለት ነው። ለዚህ ያክል ጊዜው ተላቋል ማለት ነው። ስለዚህ እናንተ ማለት የምፈልገው እኔ ማስተላለፍ የምፈልገው ገንዘባችሁን በስነስርዓት ተቀበሉ። ሌላው ደግሞ ሄዳችሁ ቤተሰብ ጋር ሌላ ቦታ ሄዳችሁ ስታሰራቸው አልሰራም አታስለምዷቸው። እናንተ ቢያንስ ኮስተር ካላችሁባቸው ማለት ፊት ፊት ያያሉ ብዙ ጊዜ አረቦች ማለት ነው። በቃ አታስለምዷቸው። በቃ ለስራ ነው የመጣኸው፣ ለስራ ነው። በቃ ስራ ለመስራት የመጣ ነው፣ ስራ ለመስራት ነው። ራሳችን ለመቀየር ነው የመጣኸው እና ፊት አንስጣቸው፣ አንሳቅላቸው። ከምሬ ነው። እንደዚህ በቃ ይሆናል አይደል? አንዳንዴ ወላሂ ብቻ አልሐምዱሊላ ነው የሚባለው። ውጭም መስራት መዳም ቤት መስራት በጣም ለውጥ አለው ብዬ ነው የማስበው። ምክንያቱም መዳም ቤት እያላችሁ አስሬ ነው የምጠራችሁ። ስልክ ካወራችሁ እልህ ነው የሚይዛት፣ ስትቀመጡ እልህ ነው የሚይዛት። በጣም ከባድ ነው። ግን አላህ ይጠብቃችሁ። እንደዚህ ቡታጋዝ ከፈቺ፣ ቡታጋዝ ሰኪ፣ ቡታጋዝ አምጪ፣ ተሸከሚ የምትላችሁ ነገር ካለ አልሸከምም፣ አልችልም። ወላሂ እናንተም እኮ ትደክማላችሁ። መጨረሻ ላይ ሰርተን ወይ ከብሩ አንውል ወይ ከገንዘባችን አንውል። ከባባችሁ ገንዘብ አለመያዛችን ከሰውም ያባላናል፣ ሰውም ማውራት ያስጠላናል። አስቡት እንግዲህ ለዚህ ሰውም እስከሚጠላን ድረስ እንሆናለን ማለት ነው። ስለዚህ እህቶቼ በአግባቡ ራሳችሁን እየቀየራችሁ ቢያንስ እንኳን ውጭ የምትሰሩት እሺ ማለትም አለኬፋችሁ እንደ ራሳችሁ ነው የምትሰሩ። ጋር ኮንትራት ያላችሁ ግን የመናገር ሙሉ መብት አላችሁ። ገባችኋ? ስልካችሁ ኔት ከሌላችሁ ኔት ሙሉ፣ ማለትም ኔትወርክ ከሌላችሁ ኔትወርክ ሙሉ። 50 ብር 100 ብር ሙሉ፣ ምንም ችግር የለውም። ከነፍሳችሁ አይበልጥም። ኔት ትዘጋብኛለች እንደዚህ መልስ ከሰጠኋት እንደዚህ ነው እንደዚህ አትበሉ ማለት ነው። ራሳችሁን ማስከበር ባለባችሁ ራሳችሁን አስከብሩ ማለት ነው። ስለዚህ እህታችን እኔ አሁን ቪዲዮ ለመስራት የፈለጉት በእህታችን እና በቃ ቪዲዮ ማለትም በቃ ገንዘብ አሰጠኝም ስትለኝ ለምን አልሰራበትም ብዬ ማለትም ቢያንስ ምክር ከሆነ እንኳን ከጠቀማችሁ ብዬ ነው ቪዲዮ የሰራሁላችሁ እና ስለዚህ እኔን አበረታቱኝ። መጥቼ የተለያየ ቪዲዮ እንደምሰራላችሁ እርግጠኛ ነኝ ማለት ነው። እንዲሁም ከፈለጋችሁ ሀሳብ አስተያየት ከፈለጋችሁ ማለትም መናገር የምትፈልጉት ነገር ካለ እንዲሁም መዳማች እኔ ማግዛችሁ ነገር ካለ በቃ በማንኛውም አይነት ነገር ማግዛችሁ ነገር ካለ ፕሮፋይል አጠገብ ቁጥር አለ። በቁጥር በዋትስአፕ ማውራት ትችላላችሁ። እንዲሁም በኦንላይን ስራ መስራት ለምትፈልጉ፣ በኦንላይን ዩቲዩብ መክፈት ለምትፈልጉ፣ ዩቲዩብ መስራት ለምትፈልጉ እህቶች በስልኬ ደውላችሁ በዋትስአፕ ማግኘት ትችላላችሁ። ሀሳብ አስተያየት ካላችሁ እዛ ላይ መስጠት ትችላላችሁ ማለት ነው። የቻልኩት እንዳግዛችሁ በስልኬ ደውሉ። ሀሉ ብቻ ነው የሚጠበቀው ከእናንተ እና ምላችኋለሁ። አላህ ይጠብቃችሁ። እኔም እናንተም በያለንበት አላህ ይጠብቀኝ። ለቤቱ አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ማለት ነው እና በሌላ አዲስ ቪዲዮ